ሰላም የተከበራችሁ የጤና ጉዳይ ቲዩብ ተመልካቾቼ እንደምን ቆይታችኋል? ምንጊዜም እንግዲህ የተለያዩ የጤና ትምህርቶችን የማቀርብበት ይህን ቻናል የምትከታተሉ የቻናል ቤተሰቦች ዛሬም አዲስ መረጃ ይዤላችሁ ቀርቤያለሁ ማለት ነው። ዛሬ ደግሞ የመተንፈሻ አካላት ችግርን የሚያስከትሉ ምክንያቶችን እና በቤት ውስጥም ሆነ በሕክምናው ዘርፍ ልትጠቀሟቸው ስለምትችሏቸው የሕክምና አማራጮች መሰረታዊ የሆኑ ነገሮችን የምነግራችሁ ይሆናል ማለት ነው። እንግዲህ ውድ ተመልካቾቼ ቻናሉ የሚለቃቸውን የጤና መረጃዎች ዳግም ለማግኘት የምትፈልጉ ከሆነ ደግሞ ሰብስክራይብ እና ላይክን መንካታችሁን ሳትዘነጉ፣ እንደዚሁም ሀሳብ አስተያየቶቻችሁን ደግሞ ኮሜንት ሴክሽን ላይ ማስቀመጣችሁን እንዳትዘነጉ እያልኩኝ ወደ ቪዲዮ አልፋለሁ ማለት ነው። መልካም ቆይታ ይሆንላችሁ። የመተንፈሻ አካላት በሽታ ማለት በሰው ልጅ የመተንፈስ ሂደት ላይ ተጽዕኖን የሚያሳድሩ ማንኛውንም የአየር መተላለፊያ መንገዶችና የሳንባ በሽታዎች ወይም የአሰራር መጓደሎችን የሚያጠቃልል ስያሜ ነው። የመተንፈሻ አካላት በሽታዎች ከመተንፈስ ጋር ግንኙነት ያላቸውን ማንኛውንም የሰውነት ክፍሎችና አካላትን ሊያጠቁ ይችላሉ። እነዚህም ለምሳሌ የአፍንጫ ቀዳዳዎችን፣ ጉሮሮን፣ የድምፅ ሳጥንን፣ የሳንባ ነቀርሳ ወይም የመተንፈሻ ቱቦን፣ ብሮንካይ እና ብሮንካዮልስ ማለትም ወደ ሳንባ አየር የሚያስገቡ ትናንሽ ቱቦዎችንና የሳንባ ህብረ ሕዋሳትን እንዲሁም የደረት አካባቢ የሚገኙ የመተንፈሻ ጡንቻዎችን፣ እነዚህን በጠቅላላ እንግዲህ የመተንፈሻ አካላት ችግር በሚደርስበት ጊዜ አብረው ለጉዳት የሚዳረጉ የውስጥ አካላቶቻችን ናቸው ማለት ነው። የመተንፈሻ አካላት ወይም ሪስፓራቶሪ ትራክት በከፍተኛ ደረጃ ለተለያዩ በሽታዎች ተጋላጭ የሚሆኑባቸው ሶስት ዋና ዋና ምክንያቶች አሉ። እነሱም ለምሳሌ አንደኛ ለአካባቢ ጥበቃ ክፍት መሆኑ ማለትም የመተንፈሻ አካላት ከውጫዊ አካል ጋር ቀጥተኛ ግንኙነት ስላላቸው በምንተነፍሰው አየር ውስጥ በሚገኙ ረቂቅ ህዋሳት ማለትም እንደ ባክቴሪያ፣ ቫይረስ፣ አቧራዎች ወይም ጋዞች በቀላሉ ሊጠቁ ይችላሉ። ይህም ደግሞ በቀላሉ ለበሽታ እንዲጋለጡ ያደርጋቸዋል ማለት ነው። ሁለተኛው ደግሞ ሰፊ የደም ስር ትስስር መኖር ነው፣ ወይም ካፒላሪዎች መኖር ማለት ነው። ከመላው ልብ የሚወጣው ደም በሙሉ በእነዚህ ጥቃቅን የሳንባ የደም ስሮች ውስጥ ማለፍ ይኖርበታል። ይህም ማለት በጥቃቅን የደም ስሮች ላይ የሚከሰቱ ማንኛውም በሽታዎች በሳንባ ላይ ጉዳት የማድረስ እድላቸው ከፍተኛ ነው። ስለዚህ በዚህ አጋጣሚ ደግሞ የመተንፈሻ አካላትም ለጉዳት ይዳረጋሉ ማለት ነው። ሶስተኛ ደግሞ ለአለርጂ ተጋላጭ መሆን ነው። የመተንፈሻ አካላት ለተለያዩ ነገሮች ከፍተኛ የመቆጣት ስሜት ወይም የአለርጂ ሁኔታዎች የሚታዩባቸው ቦታዎች ሊሆኑ ይችላሉ። ይህም የሳንባን የሥራ ተግባር በከፍተኛ ሁኔታ ሊያስተጓጉል ይችላል። ይህም ደግሞ እያንዳንዱን የመተንፈሻ አካላት ችግር ውስጥ የመክተትና ለተለያዩ በሽታዎች የመጋለጥ እድላቸውን እንዲጨምር ያደርጋል ማለት ነው። ሌላው ደግሞ የሳንባ በሽታ ምልክቶች ሲሆን ይህም በአንጻራዊ ሁኔታ ሲታይ የሳንባ በሽታ ምልክቶች ጥቂት ናቸው። ለምሳሌ ሳል ማንኛውንም የአየር ቧንቧ ቅርንጫፎች ክፍል በሚያጠቁ በሽታዎች ሁሉ ላይ የሚታይ የተለመደ ምልክት ሲሆን አክታን የሚያስወጣ ሳል ለዋና ዋናዎቹ የአየር ቧንቧዎች መቆጣት ወይም ለካንሰር መጋለጥ ወይም ደግሞ እንደ ብሮንካይተስ ላሉ በሽታዎች ደግሞ ዋነኛው መገለጫ ነው ሳል ማለት ነው። በከባድ የብሮንካይተስ ህመም ወቅት ብሮንካይንን የሸፈኑ የንፍጥ አመንጪ እጢዎች በከፍተኛ ሁኔታ ያብጣሉ። በዚህ ምክንያት ደግሞ በአብዛኛው በ24 ሰዓት ውስጥ ከ30 እስከ 60 ሚሊ ሊትር የሚደርስ አክታን ሊያመርቱ ይችላሉ ማለት ነው። ይህም በተለይ ጠዋት ከእንቅልፋቸው ከተነሳችሁ በኋላ ባሉት የመጀመሪያዎቹ 2 ሰዓታት ውስጥ በብዛት ይከሰታል ወይም በብዛት ይስተዋላል ማለት ነው። አክታ የሌለው አስቆጭ ሳል ደግሞ የካንሰር ህመም በአቅራቢያው ካሉ አካላት ወደ አየር ቧንቧዎች በመስፋፋቱ ምክንያት ሊከሰት ይችላል። በተለይ ደግሞ በአክታ ውስጥ ደም መታየት በፍጹም ችላ ሊባል የማይገባው ወሳኝ ምልክት ነው። ምንም እንኳን ይህ ምልክት ቀደም ሲል ከነበረ ኢንፌክሽን መባባስ የተነሳ ሊከሰት ቢችልም እንኳን የቆሽት መቁሰልን፣ የደቂቅ የደም ስሮች ወይም ካፒላሪዎች መጎዳትን ወይም እጢ መኖሩን ሊያመለክት ይችላል። በተጨማሪም በአክታ ውስጥ ደም መታየት ለሳንባ ነቀርሳ ወይም ቲቢ ለምንለው ማለት ነው ዋነኛና የታወቀ ምልክት ነው። ከሳንባ በሽታ ምልክቶች መካከል ሁለተኛውና ዋናው የትንፋሽ ማጠር ወይም ዲስፒኒያ ነው። ይህ ውስብስብ መነሻ ያለው ስሜት እንደ ባዕድ ነገር ወደ ትንፋሽ ቧንቧ ሲገባ ወይም በድንገተኛ የአስም ህመም ወቅት በድንገት ሊከሰት ይችላል። ብዙውን ጊዜ ግን ምልክቱ ቀስ በቀስ የሚመጣና በሂደት እየባሰ የሚሄድ ነው። ይህም ደረጃዎችን በመውጣት ወይም ኮረብታ መውጣትን የመሰሉ ተግባራትን ለማከናወን ቀስ በቀስ አስቸጋሪ የሆነ ሲመጣ ይስተዋላል። ሌላው ምልክት ደግሞ የደረት ህመም ነው። የደረት ህመም የሳንባ በሽታ የመጀመሪያ ምልክት ሲሆን
ነገር ግን አብዛኛውን ጊዜ ከሳምባ ምች ጋር ተያይዞም የሚከሰት ነው። በዚህ ጊዜ ህመሙ የሚመጣው የሳምባ ምች ሂደቱን ተከትሎ በሚመጣው የሳንባ ሽፋን እብጠት ምክንያት ነው። ይህም ደግሞ የመተንፈሻ አካላትን ጤና እየጎዳው በመምጣት ለከፋ ችግር እንድትጋለጡ ያደርጋቸዋል ማለት ነው። ለመተንፈሻ አካላት መንስኤ የሆኑ ነገሮችን ደግሞ ስንመለከት ለምሳሌ በቀዳሚነት የምናነሳው ከሳንባ ሽፋን እብጠት ጋር ተያይዞ የሚመጣ ህመም በተለይ በጥልቀት በምትተነፍሱበት ወቅት በግልጽ ይታወቃል። ይህ ደግሞ የመተንፈሻ ችግር መንስኤ ሆኖ ልናገኘው እንችላለን። ነገር ግን በሳንባ ሽፋን መካከል ፈሳሽ በሚከማችበት ጊዜ ህመሙ ይጠፋል። ሌላው ደግሞ የደም ስር መዘጋት ነው። ድንገተኛ የሆነና የሳንባ ሽፋን እብጠትን የሚያስከትል ህመም በሳንባ የደም ስር ውስጥ መዘጋት መኖሩን ሊያመለክት ይችላል። ለምሳሌ ከሌላ የሰውነት ክፍል ተነቅሎ የመጣ የደም መርጋት ወይም የስብ ክምችት የሳንባ የደም ስር ሲዘጋ የሳንባ ሽፋን እብጠትን ሊያስከትል ይችላል። የደም ስር ድንገት መዘጋት ደም በሚደርሰው የሳንባ ህብረ ህዋስ ላይ ጉዳት ያደርሳል። በዚህ ጊዜ እንግዲህ የመተንፈሻ አካላት ችግር ይደርስባቸዋል ማለት ነው። ሌላው ደግሞ ካንሰርና እጢዎች ናቸው። ከባድ የደረት ህመም የሚከሰተው ካንሰር ወደ ሳንባ ሽፋን ሲሰራጭ ወይም እንደ ሜሶቴሊዮማ ያሉ በራሱ በሳንባ ሽፋን ላይ የሚበቅሉ እጢዎች ሲኖሩ ነው። ይህም ደግሞ ለህመሙ እንድትጋለጡ በር ሊከፍት ይችላል ማለት ነው። የህክምና ሁኔታውን ደግሞ ስንመለከት ከመተንፈሻ አካላት ችግሮች ጋር በተገናኘ እንግዲህ በእነዚህ ሁኔታዎች ምክንያት የሚመጣውና በቀላሉ የማይታው ጽኑ ህመም ወደ እነዚህ አካባቢ የሚሄዱ የነርቭ ስሮችን በመቁረጥ የህመም ስሜቱን ለማቆም የቀዶ ጥገና ህክምና ሊያስፈልግ ይችላል። ሆኖም ግን እንደ እድል ሆኖ እንዲህ ያለ ከፍተኛ ደረጃ ላይ የደረሰ ህመም እምብዛም አያጋጥምም። ከነዚህ ዋና ዋና የሳንባ በሽታ ምልክቶች ሳል፣ የትንፋሽ ማጠር እንዲሁም የደረት ህመም በተጨማሪም ሌሎች በርካታ ምልክቶች ሊታዩ ይችላሉ። በደረት ውስጥ የፉጨት አይነት ድምፅ ሊሰማ ይችላል። ይህም እንደ አስም ባሉ በሽታዎች ወቅት የአየር መተላለፊያ መንገዶች በመጥበባቸው ምክንያት የሚከሰት ነው። አንዳንድ የሳንባ በሽታዎች ክለቢንግ ተብሎ ከሚጠራው የጣቶች ጫፍና አልፎ አልፎ የእግር ጣቶች ማበጥ ጋር የተያያዙ ናቸው። ይህ የጣቶች ማበጥ የብሮንካይታሲስ ወይም የዋና ዋና የአየር መተላለፊያ መንገዶች ስር የሰደደ መቆጣትና መስፋት በማንኛውም ምክንያት የሚከሰት የሳንባ ጠባሳና የሳንባ ካንሰር መገለጫ ሊሆን ይችላል። ነገር ግን በሳንባ ካንሰር ጊዜ ይህ ያልተለመደ ምልክት እጢው በቀዶ ጥገና ከተወገደ በኋላ ሊጠፋ ይችላል። ብዙ ጊዜ የሳንባ ካንሰር የመጀመሪያ ምልክት የሚሆነው በሽታው ወደ ሌሎች የሰውነት ክፍሎች ወይም ህብረ ህዋሳት በመሰራጨቱ ምክንያት የሚመጣ ህመም ነው። በመሆኑም ካንሰሩ ወደ አጥንት በመሰራጨቱ ምክንያት የሚከሰት የወገብ አጥንት ስብራት ወይም ወደ ጭንቅላት በመሰራጨቱ የሚታዩ የአእምሮ መረበሽ ምልክቶች ወይም ደግሞ ጉበት ላይ ተጽዕኖ በሚያሳድሩ የሚመጣ የአይንና የሰውነት ቢጫ መሆን ሁሉ የሳንባ ካንሰር የመጀመሪያ ማስረጃዎች ሊሆኑ ይችላሉ። እንዲሁም የነርቭ መጎዳት የእነዚህ እጢዎች መገለጫ ሊሆን ስለሚችል በእግሮች ላይ የሚሰማ የስሜት መለዋወጥም ሌላኛው ምልክት ሊሆን ይችላል ማለት ነው። ስለዚህ ህክምና ባለሙያዎች ለሳንባ ስራ ማቆም የሚሰጡት ህክምና እንደ ችግር ጽኑነትና እንደ መንስኤው ይለያያል። ህክምና ትኩረት የሚያደርገው ችግሩን ያስከተለውን ዋና መንስኤ በማከም ተጨማሪ ኦክሲጅን በመስጠት ወይም በራሳችሁ መተንፈስ እስክትችሉ ድረስ በሜካኒካል መተንፈሻ መሳሪያ እንድትተነፍሱ በማገዝ ላይ ነው። ድንገተኛ የሳንባ ስራ ማቆም አስቸኳይ የህክምና እርዳታ የሚሻ አደገኛ ሁኔታ ነው። መጠነኛ የሆነውና ለረጅም ጊዜ የቆየው የሳንባ ስራ ማቆም ግን አብዛኛውን ጊዜ ለችግሩ መንስኤ የሆነውን በሽታ በመቆጣጠር በቤት ውስጥ ሊታከም ይችላል። አብዛኛዎቹ ድንገተኛ የመተንፈሻ አካላት ችግሮች ሊታከሙ የሚችሉ ቢሆንም ፈጣን ህክምና ካልተገኘ ግን ለሞት ሊዳርጓቸው ይችላሉ። በዚህ ችግር ምክንያት ሆስፒታል ከሚገቡ ሰዎች መካከል እስከ 3 ሲሶ ማለትም ከ3ቱ አንዱ ሰው ህይወቱ ሊያልፍ ይችላል። ስር የሰደደ የመተንፈሻ አካላት ችግር ግን አብዛኛውን ጊዜ በቆየና ከጊዜ ወደ ጊዜ እያባሰ በሚሄድ ሌላ የጤና እክል ምክንያት የሚከሰት ነው። እንዲሁም ደግሞ በሆስፒታል ውስጥ የሚደረግ ህክምና አለ። ድንገተኛ ወይም አጣዳፊ የመተንፈሻ አካላት ውድቀት ያጋጠማቸው ወይም አዲስ የታወቀ ስር የሰደደ የመተንፈሻ አካላት ችግር ያለባቸው ታካሚዎች በአስቸኳይ ሆስፒታል መተኛት አለባቸው። እነዚህ ታካሚዎች የነፍስ አድን ህክምና የሚያስፈልጋቸው ሲሆን እንደ በሽተኛ ሁኔታ ክብደት ሰው ሰራሽ የመተንፈሻ መሳሪያትና የህይወት ድጋፍ ወደሚሰጥበት የጽኑ ህክምና ክፍል ወይም ከፍተኛ ክትትል ወደሚደረግበት ክፍል ሊገቡ ይችላሉ። እንዲሁም ደግሞ በቤት ውስጥ የሚደረግ ህክምና ነው። በሌላ በኩል ብዙ ስር የሰደደ የመተንፈሻ አካላት ችግር ያለባቸው ታካሚዎች
በቤታቸው ውስጥ መታከም ይችላሉ። ይህም የሚወሰነው የመተንፈሻ አካላት ችግሩ ምን ያህል ከባድ እንደሆነ፣ ለችግሩ መንስኤ በሆነው መሰረታዊ ምክንያት፣ ሌሎች ተጓዳኝ በሽታዎች መኖር እና አለመኖሩ እንዲሁም በታካሚው ማህበራዊ ሁኔታ ላይ በመመስረት ነው። አንዳንዶቹ ታካሚዎች በቤታቸው ውስጥ የመተንፈሻ መሳሪያዎችና የኦክስጅን ድጋፍ ሊያስፈልጋቸው ይችላል። የህክምና ዋና ዓላማ ደግሞ በደም ውስጥ ያለውን የኦክስጅን መጠን ማሻሻልና የቆሻሻው አየር ወይም ካርቦን ዳይኦክሳይድ ማለት ነው መጠኑ ጨምሮ ከሆነ ከሰውነት ውስጥ ማስወገድ ነው። ይህ አብዛኛውን ጊዜ ሰው ሰራሽ የመተንፈሻ መሳሪያን መጠቀም ይጠይቃል። ተጨማሪ ህክምናዎች ደግሞ ለችግሩ መሰረታዊ መንስኤ በሆኑት ጉዳዮች ላይ ያተኩራል። ለምሳሌ ለሳምባ ምች የአንቲባዮቲክ መድኃኒቶችን ወይም ለልብ ድካም የሽንት መቆጣጠሪያ መድኃኒቶችን ሊሰጡ ይችላሉ። በአጠቃላይ ህክምናው የደም ኦክስጅንንና የካርቦን ዳይኦክሳይድ መጠንን ለማስተካከል እንዲሁም ለበሽታው መንስኤ የሆነውን መሰረታዊ ምክንያት ለማከም ያለመ ይሆናል ማለት ነው። ስለዚህ እነዚህ መንገዶች እናንተ የተሻለ የመተንፈሻ አካላት ጤና እንዲኖራችሁ ለማድረግ የሚያስፈልጋችሁ ናቸው ማለት ነው። እንግዲህ ውድ ተመልካቾቼ ከመተንፈሻ አካል ችግር መፈጠር ጋር በተገናኘ የበሽታው መከላከል ስርዓታችንን ለማሳደግ ማድረግ ያለብንን እና ብንጠቀማቸው ደግሞ ጥሩ ለውጥ ሊሰጡን ስለሚችሉ የህክምና አይነቶች የሚያስረዳን ግልጽና አጠር ያለ መሰረታዊ መረጃ እንዳጋራችሁ ተስፋ አለኝ። እንግዲህ እናንተም ደግሞ ከዚህ ቪዲዮ ጥሩ ትምህርት እንደወሰዳችሁበት አምናለሁኝ። እንግዲህ እናንተም ከተማራችሁበት እንዲሁም ቁም ነገር ካገኛችሁበት በቅንነት ለወዳጃችሁ ሼር አድርጉ። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎች እንዲደርሷችሁ የሰብስክራይብና ላይክ ምልክቷን አንድ ጊዜ ነካ ማድረጋችሁን እንደዚሁም ሀሳብ አስተያየታችሁንም ደግሞ በኮሜንት ሴክሽን ላይ ማስቀመጣችሁን እንዳትዘነጉ። እንዲሁም የጽሁፍ መረጃ እንዲደርሷችሁ ደግሞ ኮሜንት ሴክሽን ላይ የቴሌግራም ሊንክ ማስቀመጥላችሁ ይሆናል። ቀጣይ ደግሞ በሌላ የጤና ርዕሰ ጉዳይ የምንገናኝ ይሆናል። እስከዛው መልካም ቆይታ ይሆንላችሁ።